እና በብርድ ስትንቀጠቀጥ ሲያያት በርዷት ዝናብ በስብሳ ላይክ ስስ ነገር ነበር የለበሰችው። ሲያያት ጃኬቱን አውልቆ አለበሳት። አይ አይገባም ብላ ስትሽኮረመም ሶኬ ምናምን ብሎ አለበሳት። ከዛም የእሱ ታክሲ መጣ። ታክሲ ሲመጣ በይ ታክሲ መጥቷል ጃኬቴን አምጪ አላት። ሲል እሺ ብላ አውልቃ ልሰስ ኧረ ስቀልድ ነው። እሺ ጃኬቴን እንድትሰጭኝ ተቀጣጥረን ጃኬቴን እንድትሰጭኝ ስልክ ቁጥርሽን ስጭኝ አላት። እሷም ምንም አላቅማማችም። ያው ጃኬቱን ለመስጠት ስለሆነ ስልክ ቁጥሯን ሰጠችው። መታ ሚስኮል አረገላት። ሴፍ ስም ተቀያየሩ። ሄደ ጀለሴ ሄደ። እሷም ሄደች ወደ መንገዱ። እሷ ቆመች፣ እሱ ታክሲ ውስጥ ገባ። ቆየችና ሮማንሲ ነው አደለ? በጣም ቆየችና ዝናቡ ሲያባራ እሷ እግረኛ ናት፣ እሱ ታክሲውን ይዞ ሄዷል። ከዛ ሄደችና ስራዋን ጀመረች። ስራዋ ምንድን ነው? እንደነገርኳችሁ ቡና ጠጡ ምናምን ነው የምትሰራው የራሷን ከፍታ። ከዛ እንደዛ እየሰራች አክስቷ ቤት እየኖረች ሳምንት ሆናቸው ማለት በመደዋወል ብቻ ሳይገናኙ ማለት ነው። ጃኬቴ ምናምን በጃኬት ሙድ ገባ። በቃ እያወሩ ምናምን ቀጠሉ። ከዛ በሳምንቱ ካፌ ተቀጣጥረው ሻይ ቡና አሉ ምናምን። ግን ጃኬቱን ትስጠው እስከ ታሪኩ መጨረሻ ድረስ አልተናገረችም ስለ ጃኬቱ ደግማ። ከዛ በቃ በጣም እፍ አሉ። ከዛ ማታ ሲጀነጅናት ተኝታ አክስቷ ቤት ሳሎን ላይ ፍራሽ አንጥፋ ነው የምተኛው። እና አክስቴ ደግሞ መናጢ ናት አለች። መናጢ ማለት ተቆጣጣሪ ለማለት መሰለኝ ቃሉ የተጠቀመችው። እና ስትሾካሸክ ስትጀናጀን አክስትየው ከማን ጋር ነው የምታወሪ እያለች መፈናፈኛ አሳጣቻት። ለምንድን ነው ማታ ስልክ የምታወሪ? ከወንድ ጋር ነው የምታወሪ ምናምን ነፍሷን አስጨነቅቻት። ስታስጨንቃት አስጠላትና አክስቷ ቤት ቁጥጥር ያው እንግዲህ ስትጠብሱ ስትፈነዱ ምናምን እንዲህ ነው ነፃነት አልሰጥ ስላለቻት አጎቷ ቤት ሄደች። ከአክስት ቤት ወደ አጎት ቤት ሙቭ አደረገች። አጎቷ ቤት ሆና እየኖረች እየስራዋንም እየሰራች ሲጀናጀኑ አጎቷም ደግሞ ምንድን ነው ስልክ የምታበዡ ምናምን ቁጥጥር ሲያበዛ ለጀለሴ ነገረችው። አላጀናጅንም አሉን እኮ ምን ይሻላል ነው ምትለው። በቃ እኔ ቤት እከራያለሁ ችግር የለውም አላት። ከዛ ቤት እንከራይ አላት። ከዛ ቤት ተከራየች እና የቤት ዕቃ አሟላች። እሷ ራሷ ባለ ታሪካችን። ከዛ ቤት ተከራይታ የቤት ዕቃ አሟልታ እሱን አገባ ተባለ። ገቡ አብረው። ከዛ መጀመሪያ ገና እንደገቡ ምን አለችው? ለቤተሰብ እናሳውቅ፣ ለቤተሰቦች ገጠር እናሳውቅ እና ቀለበት እንሰራ አለችው። እሱም እሺ ችግር የለውም አለ። ከዛ በፊት ግን አንዴ ገጠር ቤተሰቦች ጋር ደርሼ፣ እሱም የገጠር ልጅ ነው፣ ገጠር ቤተሰቦች ጋር ደርሼ ልምጣ አላት እና ገጠር ቤተሰቦቹ ጋር ሄዶ ሲመለስ ሁለተኛ ሲም ካርድ አውጥቶ መጣ። ሁለተኛ ስልክ ይዞ መጣ። አንዱ ሁሌ ስዊች ኦፍ የሚደረግ ይህም በኋላ ነው ያወቀችው። ኤኒዌይ ብቻ ስልኩ አንድ ስልክ ሁለተኛ ስልክ አለ፣ ሁለት ሲም ካርድ አለው ማለት ሁለት ቁጥሮች። ከዛ በኋላ ከተመለሰ በኋላ ቤተሰቦችን ጠይቄ መጥቻለሁ ኦኬ አሁን ብለው ቀለበት ነገር አደረጉ። ግን የህጋዊ ነው ቀለበቱ ጋይስ ወይ ዝም ብለው ነው በጓደኛ ምናምን መሰለኝ አምናችሁ አባውቴት። ከዛ አብረው መኖር ጀመሩ። እሱ የሚሰራው መስተንግዶ ነው፣ አስተናጋጅ ነው። እንትን ውስጥ መጠጥ ቤት ውስጥ አስተናጋጅነት ነው የሚሰራው። እሷ ደግሞ ቡና ጠጡ ነው የምትሰራው። የራሷ ቡና ጠጡ ነበራት። ከዛ በቤተክርስቲያን ተፈራረሙ። ከዛን ላችሁ አብረው መኖር ጀምረው ከዛን ስልክ እጇ ላይ ስልክ ተደወለ። አንድ ቀን የሱን እጅ ስልክ በአጋጣሚ ይዛው ስልኩ ጠራ። ወንድም አለም የሚል ስልክ ተደወለ። ከዛ ያው ወንድሙ ነው ብላ ብድግ ስታደርግ ሴት ናት። ሀሎ ሰላም ነው ስትል ሰላም ነው ማንሽ አንቺ ስትላት እኔ ሚስቱ ነኝ። ምን እኔ ነኝ ሚስቱ? አንቺ የምን አባሽ ሚስት ነው? እኔ ነኝ ሚስቱ። ኧረ እኔ ነኝ ሚስቱ። ያው ቀለበት ካሰርን ሳምንታችን ነው። ከዛ እሳት ተነሳ። ጀለሴ ሲመጣ አንተ ሚስት አለክ? ያው ስልክህን አንስቼ ሚስትህ ናት ሲላ አዎ ግን አልፈልጋትም አልወዳትም፣ በእድሜ ትበልጠኛለች፣ በግድ ይዛኝ ነው፣ እኔ ሳልፈልግ ሽጉጥ ደቅናብኝ ነው። ምን ማለት ነው? በግድ ማለት እንግዲህ ሽጉጥ መደቀን ነው። አንድ ሰው ተገዶ ሲባል የሆነ ነገር ሽጉጥ ተደቅኖበት ማለት ነው እኔ የምረዳው። ከዛ አዎ ግን እኔ አልፈልጋትም፣
ከዛ ጀለሴ ማመነችው እና ደውላ አይፈልግሽም እኮ እሱ አንቺ ነሽ በግድ የምትፈልግ። ማን ያለው ይፈልገኛል፣ አምጪ አገናኘኛለች። ከዛ ስታገናኛት ስፒከር አድርጋ ይመስለኛል። እሺ ይኸው አውሩ ስትል አዎ አልፈልግሽም አለ እሱ። ያቺም ተናዳ ኦኬ ብላ ስልኩን ዘጋች። አዎ አልፈልግሽም አንቺ ነሽ በግድ ያሽኝ አለ። ከዛ በኋላ ቀጠለች ጀለሴ አምና ቀጠለች። ከዛ ወዲያው እርግዝና ተፈጠረ። ከዛ በኋላ እርግዝና ተፈጥሮ እየኖሩ ይሄ እርጉዞና እየኖሩ ተለወጠባት። በጣም ጠገበ። ጥጋብ አለው። ቆይ ስፒከር ጥጋብ አለው። በጣም ጠገበ። ያመሻል፣ ይጠጣል፣ በቃ ክብር አይሰጣትም ምናምን። ከዛቺ ጋር የውላችሁ ጓደኞቹ አብረውት መስተንግዶ የሚሰሩት ጓደኞች የአንድ ሀገር ልጆች ስለሆኑ እዛ ያለችው ሚስቱን የአብሮ አደጉ ሚስቱን ኢትዮጵያ ገጠር ያለችዋን ያቋታል። ስለሚያቋት ምን ያደርጋሉ? ወሬ ያመላልሳሉ። ይቺ ሚስት አሁን ቤት ውስጥ ያለችው እርጉዟ፣ አሁን የምላችሁ ታሪካችን ላይ እርጉዟ የእሱን ስልክ እየፈተሸች የእሷን ቁጥር ብሎክ ታደርጋለች። ብሎክ ከዛ ወይ ደግሞ ቁጥር ታስቀይረዋለች ባሏን። ከዛ እነዚህ ጓደኞች ለዛቺ ስለሚያግዙ ቁጥር ይሰጡታል። ስለዛቺ እያንዳንዱን አክባር ምንድን ነው ዜና፣ ስለዛቺ ዜና እያመጡ ለሱ ይነግሩታል። ትዳሯ ተበጠበጠ። ጭቅጭቅ ሆነ ጧት ማታ። ለምን ታወራታለህ? አታውራት። ፋይናንሻሊ ሰፖርት ታደርገናለች ብር ስላለው ሲቸግረኝ ብር ስለምትልክልኝ አወራታለሁ። ንቀቱን ተመልከቱ። ያወራታል። ከዛ በእንደዚህ አይነት ሁኔታ ላይ እያለ 8 ወሩ እርግዝናዋ 8 ወሩ ደረሰ። ከዛ 8 ወሩ እርግዝናዋ ደርሶ እናቴ ነይ እኔ ጋ ውለጂ ብላኛለች ገጠር ስትለው ሂጂ አላት። አይኑን አላሸም፣ እድሉን አግኝቶ ነው። ከዛ ጀለሴም ጨርቄ ማገኝ ሳትል ሄደች ገጠር እናቷ ጋር ወልዳ ታርሳ ከ8 ወር በኋላ ኢማጅን ባለትዳር ሴት እናትና አባቷ ቤት 8 ወር ባሏን ጥላ ስትቀመጥ 8 ወር ተቀምጣ ስትመጣ ነይ ማላላትም ሂዶን ኬር እሷ ናት ልምጣ ብላም ከ8 ወር በኋላ የመጣችው መጣች። ከ8 ወር በኋላ ስትመጣ ቤቱ አንድ ነገር የለም። ምንም ማለት ምንም የጨመረው አንድ ማንኪያ አዲስ ነገር አልገዛም። ደሞዙን ይበላበታል፣ ይጠጣበታል፣ ፏፈሽ ያለ ላይፍ ይኖራል። ከዛ ጎረቤቶቿ ወይ መጣሽ እንዴ አለሽ እንዴ አንቺ መጣሽ አሏት። ምን ነው ስትላቸው አይ ባልሽ እኮ በፊት እንዳስቀመጥሽው እኮ አይደለም። ያው እኛ አገባንበት በባለትዳር መሀል አንገባም ብለን ነው አያገባንም እንጂ ባልሽ እኮ እንደ ድሮ አይደለም። አስቀምጠሽው እንደሄድሽው እኮ አይደለም ባልሽ አሏትና ምንም ሳይነግሯት ሴትዮዋን ልቧን አንጠልጥለው አንናገርም እኛ ብለው የማይነግሯት ከሆነ ምን እንደዚህ ያስባላቸው ጥርጣሬ ውስጧ ዝርት። ከዛ ጀለሴ ዝም ብላ ህይወቷን ቀጠለች እና እሱ ሌሊት ነው የሚገባው፣ አድሮ ነው የሚመጣው፣ ጥንብዝ ብሎ ነው በቃ ሚስት ያለውም አይመስልም ሰውየው። ምን አለፋችሁ። ከዛ ጓደኛው አብራው መስተንግዶ የምትሰራ በሱ የምታውቃት ግን በጣም መልካም ልጅ አለች። ኦኬ በሱ የምታውቃት የእሷ በባሏ አውቃት የባሏ የስራ ባልደረባ ናት። ስለ ባሏ ዜና የምታመጣላት የባሏ የስራ ባልደረባ እዛው ባሏ የሚሰራው መስተንግዶ ነው። እዛው አብራ መስተንግዶ የምትሰራ ሴት በሱ ተዋውቀው ግን በጣም ቤስት ፍሬንድ የሆኑ አሉ። እሷ ሁልጊዜ ትመክረዋለች። ተው እንደዚህ አታርቅ፣ አንተ ባለትዳር ያለ ቤትህን አክብር፣ ትዳርህን አክብር፣ በጊዜ ግባ፣ ገንዘብክን አታጥፋ። ገንዘብክ እንዳለ እንደው እንደላጤ እየጠጣህበት ለሚስትክ ብር አትሰጥ፣ ደሞዝህን ሙሉ በመጠጥ ታጠፋለህ። ለምን እንዲህ ምናምን ያል ስትመክረው ተጣልተዋል። ምን አገባሽ በሚል ተጣልተዋል። ጀለሴ ትመጣና ቤት ሚስትየውን ይኸውልሽ እኔ በመክሬው ተጣልተናል፣ አይሰማም። ስለዚህ ከዚህ በፊት አረብ ሀገር ሄደሽ ታውቂያለሽ? እንዲህ ከምትቸገሪ ለምን አረብ ሀገር ሄደሽ አትሰሪም? ይህ ሰውዬም እኮ መቼም ሰው አይሆንም ትላታለች። የሀገሯ ልጅ ኦኬ ትላታል። ግን ያወቀቻት በሱ ነው። ከዛ እንደዛ ትልና ትመክራትና እሺ አመሰግናለሁ ብላ ታስብበትና ጀለሴን በቃ እኔ ልሄ ብድግ ብላ በቃ ልጇን ይዛ የ8 ወር ልጅ ነበረች።
ቤት ውስጥ የሚበላ የሚላት የሚቀመስ የለም። ጀለሴ ከቤት ተባረረ እንጂ ከስራ ተባረረ እንጂ በምን ምክንያት ከስራ ተባረረ? እሷ ኦልሬዲ በወሊድ ምክንያት ብሯን አባልቷታል። ከአረብ ሀገር ያመጣችውን ብር አስጨርሷታል። እሺ ልትወልድ ስትሄድ በቃ ቢዝነሷ ቆሟል አይደል? ችፕስ ቴንኪው ችፕስ መጥበስ ጀመረች። የችፕስ ማሽን ገዝታ ችፕስ መንገድ ላይ እየጠበሰች መሸጥ ጀመረች። ሲርባት ሲጠማት ቤቷ ባዶ ሲሆን ህፃን ልጅ አዝላ ቆማ ችፕስ። ኢማጅን አረብ ሀገር ሰርታ የገባች ሴት መንገድ ላይ ችፕስ ስትሸጥ ልጇን በጀርባዋ አዝላ ህፃን ልጅ። ከዛ ጠቋ ተጎሳቁላ ከጓደኞቹ ጋር ምን ይላታል? አዋረድሽኝ፣ መንገድ ላይ ችፕስ እየሸጥሽ በጓደኞቼ አዋረድሽኝ ይላታል። እንደገና ምን ይላታል? አንድ ጊዜ ከአንድ ጓደኛው ጋር ሆኖ ማናት ሲለው አይቶት ቆሞ ሲያወራት አይቶት ማናት ሲለው ሰራተኛ ያለው። ኢማጅን እዚህ ጋር ሞራሏ ተነካ በጣም ሰራተኛ ሲለው። ይህንን ደግሞ እሱ ደግሞ እየጠጣ እየሰከረ ስራ ሲገባ አፉ ጋንጋን እያለ ስራ ሲገባ ከስራ ራሱ ተባረረ። አለቃው ከስራ አባረረው። ቤት ቁጭ አለ። ያኔ በቃ ብድግ ብላ ልጇን ይዛ ጨርቄን ማቄን ሳትል ወደ እናቷ ወደ ገጠር ሄደች። ከዛ ቤት ውጭ ወጥቶ ነበረ። ቤት ሲመጣ የለች። ደውሎ የት ሄድሽ አላት። ቤተሰቦች ጋር ይቻል እና በይ እንዳትመለሽ፣ አይደለም ለትንሽ ጊዜ ነው የሄድኩት ስትለው እንዳትመለሽ ሳታስፈቅጅኝ ሄደሻል፣ ዝር እንዳትይዚ ቤት አላት። ሙሉ የቤቱ ዕቃ እኮ የእሷ ነው። ከዛ በኋላ እንዳትመለሽ አይንሽ እንዳለ ያላት ሄደች ቤተሰቦቿ ጋር። ከዛ ቤተሰቦቿ ጋር ሄዳ ልጇን አስቀምጣ ለእናቷ ሰጥታ ወደ ከተማ መጥታ የቤት ዕቃዎቿን ወስዳ ጓደኛዋ ጋር ይቺ የአገሯ ልጅ ጓደኛ ትመክራት የነበረችው አስቀምጣ እሷ ሆቴል ተቀጠረች። ሆቴል ምግብ አብሳይነት ተቀጠረች እየሰራች። ልጇ ደግሞ ልክ ገጠር እናቷ ጋር አስቀምጣት ስትመጣ መታመም ጀመረች። ቶሎ መታመም ጀመረች። ከዛ እሷም ቶሎ በ2 ወርም በ3 ወርም ከአዲስ አበባ ገጠር እየሄደች የሰራችበትን ለልጇ መታከሚያም ለምንም እያደረገች ስትኖር በጣም ተጨነቀች። በቃ ልጇ መቆማ ስለማትሄድ በህመም ምክንያት ቆማ መሄድ አቃታት። ታመመች ልጇ እና ያ ስትረስ በቃ ጠዋት ማታ እያለቀሰች ፈጣሪዋን እየለመነች ልጇ እንድትድንላት እየሰራች ቶሎ እየተመላለሰች እያየች ልጇን እያሳከመች 2 ዓመት ከ8 ወር ሲሆናት ልጇ 2 ዓመት ከ8 ወር ነው ጋይስ እንትን አለች ዳነች። ልጇ ቆማ ሄደችላት። ልክ ልጇ ቆማ ስትሄድላት በጣም ደስ አላት እና እንደገና ልብስ፣ ጫማ፣ ምን ሁሉ ነገር ገዛዝታ ገጠር ሄደች እና ልጇን አይታ ለልጇ ሰታይን ምናምን በቃ ወሰነች። አሁን አረብ ሀገር ለመሄድ ወሰነች። ልጅ ቆማ ከሄደችልኝ በቃ ምን እፈልጋለሁ ሌላ ብላ በጣም ተደስታ አረብ ሀገር ፕሮሰስ ጀመረች። አረብ ሀገር መጣች። አረብ ሀገር መጥታ ለቤተሰቦቿ ገንዘብ እየላከች ልጇን እያሳደገች ባለበት ሰዓት ጀለሴ ሰማ አረብ ሀገር መሄዷል። 2 ዓመት ኢትዮጵያ ውስጥ ምግብ ቤት ተቀጥራ እየሰራች ለልጇ ወደ ገጠር ብር እየላከች ስታሳድግ ዞር ብሎ ያላያት ልጁ ታማ መጥቶ ያልጠየቀ ምን ላይ ወደቅሽ የት ደረስሽ ብሎ ያልጠየቃት ሰውዬ አረብ ሀገር ስትመጣ ቁጥሯን አፈላልጎ ደወለና ናፈቀችው። ናፈቅሽኝ እኔ ማር፣ ያላንቺ ህይወት ከባድ ነው በጣም ህይወት አስጠላኝ ያላንቺ ብሎ መለመን ጀመረ። ይኸው እስካሁን እየለመነ ነው። እናም ምን ላድርግ ብላ ነው እሷ የመጣችው። ቁጥርሽን ከየት አመጣ ስላት ጓደኛዬ ናት የሰጠችው። እኔ አንቺን ብሆን ጓደኛዬንም እሱንም ብሎክ ነበር ማድረገው፣ ቁጥሬን ቀይሬ እንዳያገኘኝ ነው ማድረገው አልኳት። ግን እሱ የሆነ ሰው እያስፈራራ ቁጥር ስቀይርም ቁጥር ይቀበላል። ተመልከቱ። በሌላት ሰዓት ሞኝነቷን ስለሚያውቅ ነው ባይዘው ደፍሮ የመጣው። ይሄ ራሱ እኮ ንቀት ነው። ይሄ እንደ ሸንኮራ መጦ አውጥቶ ጥሏት እድሜዋን፣ ጊዜዋን፣ ገንዘቧን ሁሉ ነገሯን በልቶ አስወልዶ አውጥቶ ከጣላት በኋላ በችግሯ ጊዜ ዞር ብሎ ያላያት ሰውዬ አረብ ሀገር ስትመጣ ደም አያፈላም። ይሄ አረብ ሀገር ስትመጣ ጠብቆ ቁጥሯን አፈላልቆ ያለ እሷ መኖር እንደከበደው ሲነግራት ይሄ ንቀት አይደለም? ይሄ እኮ ንቀት ነው። ሰው እኮ ምን ይላል መሰላችሁ? ወይኔ ምን ትለኛለች እኮ ይላል። ስለሚንቃት ነው። ምን ትለኛለች እንኳን እኮ ብሎ የማያስበው እንደ ጅል ስላያት ጅል ናት ታምነኛለች
ጅል ናት። በምላሴ ሸንግጌ መልሼ ያረጋታለሁ፣ መልሼ ይጠቀምባታለሁ ብሎ ሲያስብ ነው። የሰው ልጅ ሲያከብራችሁ መልሶ ወደ እናንተ አይመጣም። አይደለም ለዋ ላይ ማግጦ ይህን ሁሉ ነገር አድርጎ አስርቧት አስጠምቷት ከነ ልጇ አውጥቶ ጥሏት ችግር ላይ ጥሏት ዞር ብሎ ሳያያት ቀርቶ ልክ ችግሯን ለብቻዋ ስቃይዋን ለቅሰዋን ችግሯን ለብቻዋ ተወጣችው። እድሜ ለቤተሰቦቿ። እናቷ ልጇን ባታሳድግላት፣ እናቷ ልጇን ባትይዝላት፣ እሷ አዲስ አበባ መታ ምግብ ቤት ተቀጥራ እየሰራች ለልጇ እየላከች ልጇን ማሳከም አትችልም ነበረ። እሷ ናት የምታውቀው ስንት ሌሊቶች ልጇ ቆማ እንድትሄድላት ልጇ እንድድንላት ያለቀሰችባቸውን ሌሊቶች እሷና ፈጣሪ ነው የሚያውቁት። በዛ ስቃይ ውስጥ አብሯት ከጎኗ ሳይሆን በልጇ ህመም፣ በችግሯ፣ በገንዘብ ማጣቷ፣ በዚህ ሁሉ ነገር አብሯት ሳይቆም ይህን ሁሉ ስቃይ ከፈጣሪ ጋር ከቤተሰቦቿ ጋር ተወጥታው አልፋ ዛሬ ጥሩ ህይወት ላይ ስትኖር ዛሬ አረብ ሀገር መታ የተሻለ ደሞዝ ሲኖራት የተሻለ ህይወት ሲኖራት ያላንቺ መኖር ከበደኝ ብሎ መጣ። ይህ ሚጥሚጣ ፊቱ ላይ አይኑ ላይ እንደዚህ ሚጥሚጣ መበተን ነበር። ልክ ያላንቺ መኖር አቃተኝ ብሎ ሲመጣ እና ሲንቋችሁ ነው። የሰው ልጅ ሄዱ ሰብሯችሁ ገፍቷችሁ ከሄደ በኋላ መልሶ አይኑን በጨው አጥቦ የሚመጣው ሲንቃችሁና ሲንቃችሁ ብቻ ነው። ባይንቃችሁ ኧረ በፍጹም ምን ብዬ አይኗን ያለው እንደዛ አስቀይሜያት እንደዛ ሰብሬት እንዴት ደፍሬ ሄጄ እንደገና ይቅርታ ጠይቃታለሁ ይላል የሚያከብራችሁ ሰው። የሚንቃችሁ ሰው ግን ምንም አይመስለውም። እንደ ጅል ስለሚያያችሁ አሁንም መልሼ በቃላት ተሸነግላታለሁ፣ እሷ ሞኝ ናት፣ አሁን ጠብ አረጋታለሁ በምላሴ ብሎ ስለሚያስብ ይሄ በጣም ደሜና ፈላኝ ሰውየው። እና እንደ ጅል ሲያዋችሁ ሴቶች ብልጥ ሆኑ ፕሊስ፣ ከሰው ህይወት ተማሩ። አሁን እሷ ከሰው ህይወት ብትማር ኖሮ እሷ ላይ አይደርስም ነበረ። ከምትሰሙት እያንዳንዱ ታሪክ ተማሩ። እንዴት ነው ሰው እንደዚህ አይነት ታሪክ ሲሰማ እየኖረ እሱ በዛ ጉድጓድ የሚወድቀው? ብልጥ ከሰው ከጓደኛው ታሪክ ከሰው ታሪክ ይማራል። ሞኝ ግን ራሱ ላይ እስኪደርስ ይጠብቃል። ራሳችሁ ላይ እስኪደርስ አጠብቁ። የእሷ ስህተት መጀመሪያ ልስ ባለ ትዳር መሆኑ ስታቅ ጥላው ነበር ብትይ በቃ እንደ ዋሻ ትዳር እያለው እሷን እንደ ሁለተኛ እንደያዛ ስታቅ ልትሄድ ነበር ሚገ ነው ልትሄድ። ዋው ትረካሽ ታሪክ ነገርሽኝ፣ አንቺ ስገርቢው መስማት እፈልጋለሁ። ወላሂ የኔን ታሪክ ነገርሽ፣ አንቺ ስገርቢው መስማት እፈልጋለሁ። ወላሂ እሺ። የኢክሩ እህት ነይ ግቢ። ማይ ሰላም ነው። ሰላም ናቸው።